የዳሸን ባንክን የ30 ዓመታት ጉዞ በመናከብርበት ወቅት የዚህ ስኬታማ ጉዞ የጀርባ አጥንት ለሆኑት ሴት እህቶቻችን ያለንን ትልቅ ክብርና የወደፊት ራዕይም ለመግለጽ ጭምር ነው። ውስጣችን ያለውን ነገር ሰው ዋጋ ሰጥቶት እንዲናችሁ እስከምንባል መጠበቅ የለብንም። በራስ ማመን፣ ውስጥ ያለውን ማዳመጥ፣ እሱን መከተል፣ የውጪ ድምጾች ሳይሆን ውስጥ እኛ ስለኛ የሚለንን ጉዳይ ማድረግ የምንችለውን ሌሎች እህቶቻችን ሲያደርጉት ያየነውን እኛም ከዛ የተሻለ መሆን እንደሚችል አምነን መንቀሳቀስ ያስፈልገናል። ህይወታችንንም ስንመራ ስራችንንም ስንመራ የፕሪንሲፕል ነገር አለ። ከዛ ደግሞ ፕራግማቲክ መሆን አለብን አይደል? ወደ ተግባር ደግሞ ስንመጣ ስለዚህ በዚህም ጉዳይ ይሄ ኮንሴፕት ይሰራል። ሶ how do we balance እነዚህ ነገሮች? Ultimately language is very important. የኮሚኒኬሽን ነገር is very important. ማምኖ ምንድነው እኔ ሂዩሚሊቲ ጥሩ ነው፣ ሃምብል መሆን ጥሩ ነው፣ ግን እውነትን ይዞ መጓዝ ነው። የሰራሁትን ሰራው፣ ይሄን አልሰራው። ፓሽን፣ ሃርድ ወርክ እና ታይም ማኔጅመንት፣ ፐርሲቨረንስ and then don't give up ነው ብለው እነኛ አምስቱ ነገሮች ለራሴ የምጠቀምባቸው ናቸው እስካሁን እድሜ ድረስ። success and inspiration ለሁላችንም inspiring stories ናቸው እነዚህ አሁን የሰማናቸው ነገሮች ማለት ነው። never give up ያሉት ነገር ለኔ ራሱ ምንም ከዚህ በፊት ሁሉ ሰምቼው ማቀው ሁሉ እስካይመስለኝ ድረስ እንደ ትልቅ ነገር ነው የወሰድኩት። ይህ ፕሮግራም ሴት ሰራተኞቻችን እርስ በርስ ልምድ የሚለዋወጡበት እና የሚማማሩበት ምቹ ሁኔታን ለመፍጠር የተለያዩ የፓናል ውይይቶች እንዲሁም በተመረጡ ርዕሰ ጉዳዮች ላይ የሚካሄዱ ሙያዊ ገለጻዎች ላይ በሀገራችን ትልቅ ደረጃ ላይ የደረሱ እንደ ዛሬዎቹ ፓናሊስቶቻችን እና ስኬታማ የሆኑ መሪዎችን በመጋበዝ ያለፉበትን መንገድ ለስኬት የበቁበትን ልምድ በማካፈል የይቻላል መንፈስን ለማስረጽ የተዘጋጀ ፕሮግራም ነው። በሀገራችን በቃ በሁሉም ዘርፍ በፋይናንሱ፣ በአካባቢ ጥበቃው፣ በሴቶች፣ በወጣቶች የሥራ ፈጠራ፣ በህፃናት፣ በሴቶች በሁሉም ዘርፍ የሁሉንም አቅም ለማጎልበትና ታላቅ ሀገርን ለመፍጠር የሚተጋ ተቋም ስለሆነ ዳሽን ባንክ እውነትም አንድ እርምጃ ቀዳሚ። እናመሰግናለን ዳሽን ባንክ።